ሁሉ በየመንደሩ እየፈላ ያለ አገልጋይ ነኝ የሚል ነብይ ነኝ የሚል ተቀብቻለሁ የሚል ወደኔ ስትመጣ ነው ነገር የሚከፋፈተው የሚል ሁሉ ለምን ይመስላችኋል? ራሱን ይፈትሽ። ጥቂት መከራ ቢመጣ ደምብሮ የሚገባበት ነው የሚጠፋው። ዛሬ ላይ ዘይት የሚነግዱ የተጸዳዱበትን ሶፍት ለሰዎች የሚሰጡ የወንጌል ስድቦች ቤተክርስቲያን ውስጥ የበዙት እውነተኛ ደቀ መዝሙር የሚሆን ሰው ዙሪያቸው ስላላገኙ ነው የሚጫወቱበት። ቤተክርስቲያን ግን እንደዚህ አትቀጥልም። ነፍሳችንን አስሮ የሚይዝ ለእውነተኛው ወንጌልና ለምትመጣዋ ሰማያዊቷ መንግስት ልባቸውን ያጸኑ ከመብልና ከሆድ ከዚህ ዓለም ስርዓት ራሳቸውን ገለል ያደረጉ እውነተኛ ደቀ መዛሙርቶች ጌታ ለቤቱ ያበዛል። ምን ያህል ዘመን በክርስትና ሕይወት እንደተጓዛችሁ እናንተ ታውቃላችሁ። ነገር ግን በከፍተኛ ሁኔታ ውጣ ውረድ፣ ከባባድ ፈተናዎች፣ ተግዳሮቶች የበዙበት ይህ እውነተኛ ሕይወት ወይም በክርስቶስ ያለን ሕይወት ብዙዎች እንደሚሰብኩን ብዙዎች እንደሚነግሩን ኮምፈርት ዞን ያለው አይደለም። በክርስቶስ ኢየሱስ ለማመን ብቻ ሳይሆን መከራንም እንድንቀበል ለዚህም ተጠርተናል። ነገር ግን መስቀል አልባ ክርስትና ወይም ደግሞ ምንም አይነት ዋጋ የማያስከፍል የክርስትና አይነት የሚሰብኩን ብዛታቸው ከቁጥር አሻቅቧል። በጣም በልዩ ሁኔታ ቁጥራቸው የበዛበት ጊዜ ነው። የእውነተኛው ደቀ መዝሙር ሕይወት የሌለባቸው ሰዎች የነዚህን አባባይ ትምህርትና የነዚህን አስተማሪዎች፣ የነዚህን ሰባኪዎች፣ የነዚህን መንጋውን ከኋላቸው ማስከተል የሚፈልጉ ሰዎች አብዛኛው ሰው የነሱን ትምህርት መስማት ይፈልጋል። እውነተኛ ደቀ መዝሙር ያልሆነ ሰው፣ ክርስቶስ ያልገባው ሰው፣ ለሀብትና ለጤና ብሎ የሚከተል ሰው ጌታ ኢየሱስ ክርስቶስን በትክክል መከተል አይችልም። ጌታ ያበላም አያጠጣም አያለብስም አላልኩም። ነገር ግን ለዛ ብሎ ጌታን የሚከተል ሰው ከዋናው ዓላማ ጋር ሚስማማ አይደለም። እንግዲህ ቁጥር 57ን ስትመለከቱ በመንገድ ይሄዱ እያለ አንደኛው ቀርባልና ጌታ ወደምትሄድበት ሁሉ ልከተል እፈልጋለሁ ባለው ጊዜ ለሰማይ ወፎች መሳፈሪያ ለቀበሮች ደግሞ ጉድጓድ አላቸው፣ ለሰው ልጅ ግን ራሱ የሚያስጠጋበት የለውም፣ ቤት የለኝም፣ ከኔ ጋር ትንከራተታለህ የሚል ኮንሰፕት ነው ያለው። ከጌቶች ጌታ፣ ሰማይንና ምድርን ከፈጠረ ጌታ፣ በቃሉ ሁሉን ካጸና ጌታ፣ ይሁኑ ብሎ ከሆኑለት ጌታ፣ የሰው ልጅን እንዲኖር ካደረገ እስትንፋስና መንገዱን በሕይወቱ እንዲኖር በእጁ ከያዘ ጌታ ይህ ቃል ወጣ። እንግዲህ ከባድ ነው። ቤት የለኝም። እንግዲህ ቤት ብለህ ከመጣህ ቤት ስለሌለኝ እያየህ ግባበት ማለቱ ነው። ወገኖች ሆይ ብዙ ጊዜ የፕሮስፐሪቲ ጋስፕል ትምህርቶች ወዴት ነው የሚያስጠጉት ከተባለ ሰዎችን በደንብ አድርገው ጊሚክ የሆነ ወይም ማባበያ የሞላበትን ቃል መስበክ መናገር የተለመደ ነው። አብዛኛው ሰው የኢትዮጵያ ቤተክርስቲያንን ከቀኝ ወደ ግራ እየናጣት ያለ የትምህርት አይነት ቢባል ይሄ አንደኛው። ሰዎች ይህንን ካላገኙ ጌታ ከነሱ ጋር እንደሌለ፣ በአንዳንድ ችግር ውስጥ ሲያልፉ፣ መሰረታዊ ነገር ሲጎልባቸው እግዚአብሔር እንደረገማቸውና መንፈስ ቅዱስ ከነሱ እንደራቀ ነው እንዲገባቸው የተደረጉ ክርስትናን እየተጓዙበት ያለው። እንዴት ናችሁ? ጌታ ኢየሱስ ክርስቶስን እንዴት ተረታችሁታል? ቤት ካልገዛ፣ ቤት ከሌለ፣ ቤት ካልገነባ ጌታ አይደለም። እንግዲህ እውነተኛ ደቀ መዝሙር ጌታ ኢየሱስ ክርስቶስን በየትኛው አይነት ሰርከምስታንስ ውስጥ ይከተላል። ለአንደኛው እንግዲህ የተመለሰለት እንዲህ ነው፣ ቤት የለኝም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን ቀብር ዘንድ ፍቀድልኝ አለው። ይሄ ደግሞ የቤተሰብ ጉዳይ አለብኝ፣ አባቴ ሊሞት አንድ ሐሙስ የቀረው ስለሆነ ምናልባት እሱን ሳልቀብር አንተም ብከተል ብዙ አይነት ትዝብት ስለሚደርስብኝ በውስጥ አዋቂነት እንዲህ እያለው ነው። ስለዚህ እሱን እስከ ቀብር ድረስ አንተ ቆመ ጠብቀኝ እያለው ነው። ወገኖች ሆይ እዛ ቦታ ላይ ለአንደኛው ሰው የተመለሰለት መልስ አለ። እዚህ ቦታ ላይ ደግሞ አንደኛው ሂድና የእግዚአብሔር መንግስት ስበክ የሚል መልእክት ሲደርሰው፣ ተከተለኝ የሚል መልእክት ሲደርሰው፣ ይህ ሰው ደግሞ ምላሹ አባቴን ቀብሬ ልምጣ ነው። ሙታናቸው እንዲቀብር ሙታንን ተዋቸው ሚንስ መንፈሳቸው የሞተ ለእግዚአብሔር መንግስትና ለስርዓቱ ልባቸው መገዛት የማይችል በዚህ ዓለም ነገር ብቻ የተተበተቡ ሰዎችን ተዋቸው፣ በራሳቸው ነገር ላይ
ቢዚ የሆኑ ነገር ሞታለንና እንብላና እንጠጣ ያሉ ሰዎች እነሱ ይቀብሯቸዋል። የነሱ ስርዓትና የነሱ ላይፍ ስታይል ተከታዮች አሉላቸው። አንተ ግን ተከተለኝ እና የመንግስቱን ወንጌል ስበክ ነው። ይሄም ሰው ወገኖች ሆይ ቤተሰብ አካባቢ ቅያሜ እንዳይፈጠርበት የቤተሰቡን ነገር አስቀድሞ መድፈን ይፈልጋል። ከታላቁ ጌታ ይልቅ መጀመሪያ ቤተሰቦቼን ትሪት ላድርግ የሚል ነው። አሁንም ጥያቄ ያለኝ ይህን መልእክት ወደምትከታተሉ እንዴት ናችሁ? ዛሬ ብዙ ከእግዚአብሔር ልጅ ይልቅ ቅድሚያ የሰጠናቸው ነገሮች የሉም ወይ? እነከሌ ይከፋቸዋል፣ እነከሌ ይቀየማሉ፣ እነከሌን በደንብ አድርጌ ትሪት አድርጌ በኋላ እመጣለሁ ደርስበታለሁ የምትሉት የሞኝ አስተሳሰብ የሞላበት ውሳኔ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ አሁን አልያዝንም ወይ? የሚታየው መልክ ይሄ አይደለም ወይ? በቤተ ክርስቲያን አካባቢ ና ደቀ መዝሙሩን ና ተቀመጥ ማንሞች እንደፈለጉ ሲያዞሩት፣ ሲዘርፉት፣ በጥፊ ሲመቱት፣ ሌላም ነገር ሲያደርጉት የሚታዘዘው ይሄ ትውልድ እውነተኛ ደቀ መዝሙር ነው? ዓለም ላይ የሚታዩ የክርስትና ስድቦች ሁሉ እውነተኛ ደቀ መዝሙር ካልሆኑ ሰዎች የሚመነጩ ናቸው። ለሀብት፣ ለብልጥግና፣ ለጤና፣ ለልዩ ልዩ ጥቅማ ጥቅሞቻችን በምድር ላይ ላሉ ነገሮች ሁሉ ጌታ ኢየሱስ ክርስቶስን ተስፋ አድርገነው እንከተለዋለን። ወገኖች ሆይ መጽሐፍ ቅዱስ እንደሚነግረን ለዚህ ዓለም ነገር ብቻ ለዚህች ሕይወት እዚህ ለሚቀር ሕይወት ተበልቶ ተጠጥቶ ሆድም ለመብል መብልም ለሆድ ሆነው ተያይዘው ለሚጠፉበት ሕይወት ኢየሱስን የምንከተል ከሆነ ለሄልዝ ለዌልዝ ብላችሁ ኢየሱስን የምትከተሉ ከሆነ ከማንም ይልቅ ምስኪኖች ነን። ምክንያቱም ከኛ የበለጠ በተለበጠ በወርቅ በተለበጠ መኪና የሚጓዙ የባሳን ላሞች በልተው የማይጠግቡ የዚህ ዓለም ነገር ብቻ ተስፋቸው የሆኑ ዓለማውያን በዙሪያችሁ አሉ። እንዴት ኢየሱስን ለዚህ ብቻ እንከተለዋለን? ወገኖች ሆይ የእግዚአብሔርን መንግስትና ጽድቁን ከፈለግን ሌላው ሁሉ እንዲጨመር ለተባለው ነገር ለምን ህይወታችን ለዚህ ይሰዋል? እዚህ ላይ አስምሩልኝ። ዛሬ ላይ ዘይት የሚነግዱ የተጸዳዱበትን ሶፍት ለሰዎች የሚሰጡ የወንጌል ስድቦች ቤተክርስቲያን ውስጥ የበዙት እውነተኛ ደቀ መዝሙር የሚሆን ሰው ዙሪያቸው ስላላገኙ ነው የሚጫወቱበት። ቤተክርስቲያን ግን እንደዚህ አትቀጥልም። ነፍሳችንን አስሮ የሚይዝ ለእውነተኛው ወንጌልና ለምትመጣዋ ሰማያዊቷ መንግስት ልባቸውን ያጸኑ ከመብልና ከሆድ ከዚህ ዓለም ስርዓት ራሳቸውን ገለል ያደረጉ እውነተኛ ደቀ መዛሙርቶች ጌታ ለቤቱ ያበዛልናል ብዬ ተስፋ አደርጋለሁ። ለዚህም እንጸልያለን። ቁርጥ ያለ ኢየሱስ ክርስቶስን የሚመስል ከትግሉ ከዚህ ዓለም ምጥ ከልዩ ልዩ መባከኑ ርቆ ጌታ ኢየሱስ ክርስቶስን ሊመስል የሚችል ትውልድ ያስፈልገናል። ወገኖች ሆይ ተመልከቱ። ጉባኤ ውስጥ እውነተኛ የእግዚአብሔር ቃል መልእክት ከመጣ የሚያኮርፉ ይበዛሉ። ምክንያቱም የተሰበክናቸው ስብከቶች አብዛኛውን ጊዜ ኮምፈርት ዞኖች ናቸው። የሚቆረቁሩን የሚነኩንና ስጋዊ ማንነታችንን ትንሽ ነቅነቅ የሚያደርጉ ነገሮች አይፈልጉም። ተጠንቀቅ፣ ተዘጋጅተህ ኑር፣ ጌታ ኢየሱስ እየመጣ ነው የሚል እንዲህ አይነት መልእክት የማይመቸውና ለራሱ አስተማሪዎችን ያከማቸ በቆሮንቶስ ቤተክርስቲያን ውስጥ ክፍፍል ነበረ። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ ከዛ ሌሎቹም ደግሞ እኛ የኢየሱስ ነን የሚሉ ነበሩ። ክርስቶስ አልተከፈለም። ዛሬ ላይ የምናደንቃቸው ከኢየሱስ ይልቅ ላያችን ላይ በደንብ ልምነት የሆኑ የተሳሉ ብዙ ሰዎች አሉን። አናስነካቸው የምንላቸው የራሳችንን ኒድ የሚሰብኩ እንደዚህ በደንብ አድርጎ የሚያመንንና በጣም በቃ አላረለ ትንሽ ሴንሲቲቭ የምንሆንበትን ቦታ ሁሉ በደንብ በስርዓቱ ትሪት የሚያደርጉልን አሉልን። ተቀደስ፣ እግዚአብሔርን ፍራ፣ በእውነተኛ መንፈሳዊ ሕይወት ተመላለስ የሚል ትምህርት የሌላቸው ማለት ነው። ምን ውስጥ ናችሁ? ለቤት ነው ጌታን የምንከተለው? እነከሌ እንዳይቀየሙን ለነከሌ ቅድሚያ ሰጥተን ነው ጌታን የምንከተለው? በባጣ ቆይኝ። ኢየሱስ ከሁሉ በላይ ነው። በማመናቸው ጉዳይ አንዳንድ ትግል የገጠማቸው የዕብራውያን ሰዎችን ጸሐፊው ሲያሳስባቸው የተገባላችሁን የተስፋ ቃል ትወርሱ ዘንድ መጽናት ያስፈልጋችኋል አላቸው። ምክንያቱም እንዲህ እየተጫወቱ ወደ ኋላ ወደፊት ጭራሽ ከህብረት መቅረት ጀምረዋል። ልዩ ልዩ የራሳቸውን ድካም ማስተናገድ ጀምረዋል። መሪዎቻቸውን መቃወም ጀምረዋል። ህይወታቸው ከቀድሞ ይልቅ በጣም በማይሆን መልኩ ወደ ጨለማ እያመራ ነው። አንድ ጊዜ ብርሃን ከበራላቸው በኋላ ኋላ የካዱትን እነሱን ለንስሐ ማደስ ከባድ ነው።
አይቻልም ነው። ምክንያቱም ለራሳቸው የእግዚአብሔር ልጅ ደግሞ ይሰቅሉታል። ምንድነው በኢትዮጵያ ቤተክርስቲያን ውስጥ እየተካሄደ ያለው? ይሄ ሁሉ ነውጥ፣ ይሄ ሁሉ የዳንስ መሳሪያ እየተጫወትንላችሁ ነው፣ ደንሱ፣ ሙሾ እያሞሸንላችሁ ነው፣ እናንተ ደግሞ አልቀሱልን የሚሉ ህፃናት፣ የገበያ ዳር ልጆች የበዙብን በምን ምክንያት ይመስላችኋል? በምድረ በዳ ደግሞ ያሉ በነፋስ የሚወዘወዙ ሸምበቆች የበዙት ደግሞ ቀጭን የተልባ እግር ልብስ በመልበስ ቅንጦታቸውን የሚጠብቁ ሰዎች የበዙብን ለምን ይመስሏችኋል? ትችት የሚፈራ ትውልድ፣ ፐብሊክ ኮመንት ክሪቲሲዝም የሚፈራ ኢየሱስ ክርስቶስን በማምለቱ ምክንያት ከሚደርስበት ወገራ፣ እውነተኛን ህይወት በመምረጡ ምክንያት ከሚደርስበት መቀጥቀጥ ከእያንዳንዱ ጋር ተመሳስሎ እንደ እስስት መኖር የሚፈልግ ትውልድ በስቷል። አገልጋዩም ተገልጋዩም። ወገኖች ሆይ ከዮሐንስ እስከ ኢየሱስ በነቢያትም ዘመን የእግዚአብሔር መንግስት እየተገፋች ኖረች። ነገር ግን ግፈኞች ይናጠቋታል። የነሱ ሊያደርጓት የወደዱ እውነተኛ ደቀ መዛሙርት የእግዚአብሔር መንግስት የራሳቸው ያደርጓታል። ከምግብ፣ ከሚበላ፣ ከሚጠጣ፣ ከሚለበስ፣ ከሚነዳ ምድር ላይ ካለ የትኛውም አይነት የሚታይ ነገር በላይ የእግዚአብሔር መንግስት ያላቁ ሰዎች በነፍሳቸው ተወራርደው ኢየሱስን ይከተሉታል። ጥበብ በልጆቿ የጸደቀችው እዛ ላይ ነው። ተጠንቀቁ። እውነተኛ ደቀ መዝሙር ለመሆን ኢየሱስ ክርስቶስን ያለምንም ቅድሚያ ሁኔታ እሱን ፊት ለፊት አድርገን መኖር ግድ ይለናል ማለት ነው። እውነተኛ ደቀ መዝሙር ከሆናችሁ ራሳችሁን ፈትሹ።